በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰለው፣ ከበረ ገናና ነውና ሁሎቹም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ያለው ካልከለከላቸው በዚህ ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል፣ ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለቱ ይሰማ
የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩ። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ድረስ ለዘላለም በእውነት የእመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን ስሙ እስከ ዘላለሙ ድረስ የተባረከ ይሁን። ሦስት ጊዜ ለእመቤታችን ለቅድስት ድንግል ማርያም ስግደት እንዲገባ ሦስት ጊዜ እሰግድልሻለሁ እሰግድልሻለሁ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው አገኘው እንጂ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በድን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ላይ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌል ማስተምረኝ ጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የጸነስሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽ ባሕርይ አድርጎ ባለሟልነት ተረክዘሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱን ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በሮማ ሀገር በእመቤታችን ስም የተሰራች ቤተ ክርስቲያን ነበረች። በውስጧም ስሟን ረዳኢት የሚሏት አምላክን የወለደች እመቤታችን ስም ነበረች። በዚያች ሀገር ከሚኖሩ ሰዎች መካከል አንዲት እግሯ የተሰበረ ሴት ነበረች። ከበሽታዋም ይፈውሳት ዘንድ ለሐኪም የምትከፍለው ገንዘብ አልነበራትም። ከዚህ በኋላ ዘመዶቿ ተሸክመው ወስደው ከቤተ ክርስቲያን ደረሷትና አምላክን ከወለደች ከእመቤታችን ስዕል ፊት አስቀምጠዋት ወደ ቤታቸው ሄዱ። የቤተ ክርስቲያኑ ጠባቂዎች ዘበኞችም በቤተ ክርስቲያኑ ውስጥ እንዳለች በሴትዮዋ ላይ ዘጉባት። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ጊዜ ሌሊት እየመጣች ከወዲያ ወዲህ እየተዘዋወረች ከቤተ ክርስቲያኒቱን ትጎበኛት ነበር። አምላክን የወለደች እመቤታችንም እንደ ልማዷ በመጣች ጊዜ ያችን ሴት በስዕሉ አጠገብ ተኝታ አገኘቻት። በዚያም በእግሯ ጠቀስ አደረገቻትና ተነሽ አለቻት። ሴቲቱ ፈጥና ተነሳችና በእግሯ ቆመች፣ ከሕመሟም ዳነች። መንፈቀ ሌሊትም በሆነ ጊዜ የቤተ ክርስቲያኑ ጠባቂዎችና አንድ አረጋዊ ቄስ በዚች ሌሊት ቤተ ክርስቲያኑን ከፍተው በገቡ ጊዜ ያች ዘመዶቿ ጥለዋት የሄዱት አንካሳ ሴት በቤተ ክርስቲያኑ ውስጥ በእግሯ ቆማ አገኘዋት። ከዚያም ሴትዮዋ ምን ሆነሽ ነበር? ከዚያም ሴትዮዋን ምን ሆነሽ ነበር? ከሕመምሽስ ማን ፈወሰሽ? አሏት። እሷም አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ከፀሐይ ይልቅ እያበራች ከልብሷም የንጹሕ ዕጣን መዓዛ እየወጣ መጥታ በእግሯ ጠቀሰችኝና ተነሽ ባለች ጊዜ ተነሳሁና በእግሬ ቆምኩ አለቻቸው። በዚያም ጊዜ ይህን ከበሽታዋ የዳነች ሴት የተመለከቱ ሁሉ እግዚአብሔርን ፈጽሞ አመሰገኑት። ሁልጊዜም ታምሯቷን የምታደርግ እመቤታችንን ፈጽሞ አመሰገኗት። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። የሰማነውን በልቦናችን ያሳድርብን። ከእመቤታችን ረድኤት በረከት ያሳትፈን። ፈጣሪያችን ቸርነት ስራ ይስራልን። አቡነ ዘበሰማያት
ተቀበሉ። በቀጥታ ወደ ዕለቱ ቃለ እግዚአብሔር ከመሄዳችን በፊት እንደገና አንድ ዝማሬ አጠር ያለ ዝማሬ አብረን ከዘመርን በኋላ ወደ ዕለቱ ትምህርት ነው የምንሄደው። ከዚህ አስቀድመን ግን አባታችን ተአምሯን ስላሰሙን ቃልዎት ያሰማልን፣ ቃልዎት ያሰማልን። አሜን። ቃልዎት ያሰማልን፣ በዚህ በጸጋ ይጠብቅልን። በቀጥታ እህታችን የዘማሪት ክብነሽ የዕለቱን ዝማሬ ትዘምርልንና ከዚያ በኋላ በቀጥታ ወደ ቃለ እግዚአብሔር ወደ ወንጌል ትምህርት እንሄዳለን። የክርስቶስ ቤተሰቦች ሁላችሁም እንደምን አደራችሁ? ሙሽሮች እንኳን ደስ አላችሁ። እያጨበጨብን እልል እያለን አብረን እንዘምራለን። ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ አምላክነት የተገለጸበት ምንኛ ታደለ የነ ዶኪማስ ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ። ይህን ላደረገ
በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስሎናል። ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ምንጊዜም በቃሉ። ሙሽሪት ሙሽራው እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛ ይውጣ ከቤታችን አዲስ እንጠጣ እርሱን ይዘን አቤኔዜር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆኖናል የእኛ ጌታ። ይህን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ምንጊዜም በቃሉ። ሙሽሪት ሙሽራው እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ሙሽሮቻችሁን ያዙ። ዝማሬ መላእክት ያሰማል። ምነው ድምጻችሁ አጥቶ? አሜን። ዝማሬ መላእክት ያሰማል። አሜን። እህታችን ዝማሬ መላእክት ያሰማልን። እንግዲህ የሙሽሮቻችንን አምላካችን እግዚአብሔር በአባቶቻችን በረከት ሰርጋቸው ያማረ የተዋበ የበረከት እንዲሆንላቸው የአምላካችን ቅዱስ ፈቃድ ይሆንልን። ከዚህ ቀጥለን ደግሞ በጽሞና ሆነን ቅዱስ ቃሉን እንማማራለን። የሚያስተምሩን ወንድማችን መምህር ጌታቸው ናቸው። የሚናገሩበትን አንደበት እኛ ደግሞ የምንሰማበትን የምናስተውልበትን እዝነ ልቦና አምላካችን እግዚአብሔር ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ አምላካዊ ለዛ ውስጥ እስከዛቲ ሰዓት ተከበሩ ክቡር አባታችን መላከ ሰላም ቆሞስ አባ ገብረስላሴ የደብራችን ዋና አስተዳዳሪ፣ እንዲሁም ሊቃውንተ ቤተክርስቲያን፣ አየንተ እግዚአብሔር አባቶች፣ ካህናት፣ ዲያቆናትም ጭምር በዛሬው ዕለት ቅዱስ ጋብቻችሁን የፈጸማችሁ ሙሽሮች ሁላችሁ ማህበረ ምዕመናን ምዕመናት እንደምን አደራችሁ? አይሰማም? እንደምን አደራችሁ? በምሕረቱ በቸርነቱ በመግቦቱ በአባታዊ ፍቅሩ የጠበቀን ለዚህ ሰዓት ያበቃን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በአንድም በሌላ መንገድ እግዚአብሔር በቤቱ አሰባስቦናልና ስሙ የተመሰገነ ይሁን። ሰራይነ ኩሎ ሌሊተ ወአልቦ ዘረከብነ የዮሐንስ ወንጌል ምዕራፍ 21 ከቁጥር 6 ሌሊቱን ሙሉ ደከም ምንም አላገኘንም። ቅድም የሰማችሁት የወንጌል ክፍል ነው። ሌሊቱን ሙሉ ምራን ደከም፣ ነገር ግን መረባችን ባዶ ነው፣ ምንም አላገኘንም። የዚህ ታሪክ ባለቤት የሆነው እንግዲህ ሁላችሁም የምታስታውሱት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ዛሬ ሦስተኛ ጊዜ ለሐዋርያት ሲገለጽ የተናገረው ቃል ነው። እንዴት ለምን የሚለውን በመጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያ ቅዱስ ጴጥሮስን አሳ ከሚያጠምድበት ከባህር ዘወትር ውሃ ውስጥ እየተነከረ ዕለቱን የጉርስ የቤተሰብ የሕይወት ጉርስ ምንም ያህል ዛሬ ቢሞላ ነገ ቢሞላ ሕይወት አንድ ቀን ይሞላል ብሎ ቀኑን ሙሉ ባህር ውስጥ እየተነከረ አሳ ሲያጠምድ የነበረው ሐዋርያ ቅዱስ ጴጥሮስን ከባህር ከአሳ አጥማጅነት አውጥቶ ወደ ክብር ሰገነት ጠርቶታል። ይህንን በሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12 ታሪኩን እናገኛለን። ቅዱስ ጴጥሮስ ብቻውን አይደለም የተጠራ፣ ወንድሞቹም ነበሩ። እንዳልኳችሁ ዘመኑን ሁሉ የጨረሰው ይህ ስራው
ፕሮፌሽናል ሙያ እንደሚባለው ዶክተር ከሆነ በዛው ሙያ ሰልጥኗል። ሙያውን ማንም አይነግረውም፣ አይጋራውም። መምህር ከሆነ መምህር ነው። ያንን ሙያው በሙያው ጠንቅቆ ያውቋል። ሐዋርያ ቅዱስ ጴጥሮስን ስለ አሳ ማጥመድ አሳ እንዴት እንደሆነ ከባህር ውስጥ ያለውን የአሳውን ዝርያ ጭምር ጠንቅቆ ያውቃል። የቱ ጋር አሳ እንዳለ ያውቃል። በምን ሰዓት እንደሚወጣ አሳን ያውቃል። ለዚህ ነው ይሄንን ሐዋርያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የልቡናውን ትሑትነት ተመልክቶ አንተ ዛሬ የምታጠምደው ከባህር ውስጥ እያደንክ የምታወጣውን አሳ ትተህ መረብህን ጣለው፣ ጀልባህንም ለአገልግሎት ፍቀድልኝ፣ ከኔ ጋር ናና እኔን ተከተለኝ ብሎት ይጠራዋል። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተን ከአንተ ጋር ሆኜ መከተል አይቻለኝም ብሎ ወደኋላ ይመለሳል። ነፍሱን ማዳን የፈቀደ ነፍሱን ሕይወቱን ማግኘት የሚፈልግ ያለውን ቤተሰቡን፣ ንብረቱን፣ ሕይወቱን ሀብቴ ጥሪቴ የሚለውን ትቶ እኔን መከተል አለብኝ ያለውን ቃሉን አሰበና ሁሉንም ትቶ ተከተለው። ጴጥሮስ ብቻ አይደለም፣ ዮሐንስም ነበር። ዮሐንስ ብቻ አይደለም፣ እንድርያስም ነበር፣ ሌሎችም ነበሩ። ከሚገርመን ነገር የሐዋርያ ቅዱስ ጴጥሮስ ታሪኩ ሲነሳ የዕለቱ ታሪክ እሱ ስለሆነ ማለት ነው። ቅዱስ ጴጥሮስ እሱነት ብቻ ሳይሆን ውስጡ ስሙ ጭምር ተቀይሮለታል። ስሙ ኬፋ ነበረ። ሐዋርያ ቅዱስ ጴጥሮስን ስሙን ቀይሮት ሌላ ስም አባቱ ያወጣለት ስምዖን ነበረ። በነገዱ በእናቱ በኩል ከስምዖን ወገን ነበረች። ይህንን ስም ቀይሮለት አንተ ካሁን በኋላ ጴጥሮስ ትባላለህ ብሎት ሐዋርያ ቅዱስ ጴጥሮስን ለይቶታል። ይህን ያህል ኢየሱስ ክርስቶስ ቅዱስ ጴጥሮስን ያውቃል፣ ጴጥሮስም እሱን ያውቃል። እንግዲህ ቅዱስ ጴጥሮስ በብዙ መልኩ ቢገለጥም ነገር ግን ለዛሬው ታሪክ ሐዋርያ ቅዱስ ጴጥሮስን ታሪኩን እንድናነሳ ያስገደደ መነሻው እሱ ሳይፈልገው የፈለገው ክርስቶስ ነው። እሱ ሳያውቀው እሱን ያወቀው ክርስቶስ ነው። ከባህር ውስጥ ዕለት ዕለት እነዛን አሳዎችን እያጠመደ ለቤተሰቡ ለዕለት ጉርሱ ይፈልገው የነበር ይሄ አይጠቅምም፣ የሚጠቅም ሰማያዊ ሀብት አለ፣ የምታጠምዳቸው በወንጌል መረብ እልፍ ነፍሳት አሉ፣ እነሱን እንድታጠም ዛሬ ና ተከተለኝ። ጥሪቴን ሀብቴን አላለም፣ ወዲያው የተከተለ ቅዱስ ጴጥሮስ በዚህ ብቻ አይደለም የሚታወቀው፣ ፈጣንም ነበረ። እያንዳንዱ የሚነሱ ጥያቄዎችን ቀድሞ የሚጠይቀው እሱ ነው። በአንድ ወቅት ላይ እኛ ሁሉም ተከተልን፣ ነገር ግን አሁን የምናገኘው ነገር ምንድን ነው? ምንድን ነው ትርፋችን? ዘመናችን፣ ጊዜያችን ሰጥተን ስንከተል ብሎ ሲጠይቅ ከሐዋርያት ቀድሞ ይህን ጥያቄ ሲያነሳ፣ አዎ ለእኔ ብላችሁ የተዋችሁትን ሁሉ እጥፍ አድርጋችሁ ታተርፋላችሁ። እግዚአብሔርን መከተል ማትረፍ ነው። በቤቱ መሰብሰብ መባረክ ነው። እንደ እግዚአብሔር ፈቃድ መኖር መባረክ ነው። እና ቅዱስ ጴጥሮስ የጠየቀውን ጥያቄ አሁን ሁሉም ትታችሁ የተከተላችሁ ሁላችሁ በ12ቱ ነገደ እስራኤል ተቀምጣችሁ ትፈርዳላችሁ፣ ክብርና ጸጋ ተሰጥቷቸዋል፣ የማያልፈው ሀብት ይጠብቃቸዋል ብሎ ሐዋርያትን ቃል ገብቶላቸዋል። እንግዲህ ሐዋርያ ቅዱስ ጴጥሮስ በዚህ ብቻ አይደለም የሚታወቁ። ሌላው በዕለተ ዓርብ ሲሰቀል እኔ ከሁሉም በፊት ሌሎቹ ቢክዱም አልክድም ብሎ ቃል የገባውን ረስቶ የመጀመሪያ ቃሉን ጌታ ኢየሱስ ክርስቶስ ጀርባው ላይ ግርፋቱ አይሁድ መከራውን ሲያጸኑበት ያ ሁሉ ውርጅብኝ መከራ በእሱ ላይ አይሁድ ሲያደርሱ ተመልክቶ የመጀመሪያ የሸሸ ማን ነው? እሱ ነው። ወደኋላ የተመለሰ ማን ነው? እሱ ነው። ይህን እንግዲህ ያለ ምክንያት አለም ማነሳው። ለምን? በመንፈስ ቅዱስ አልጸናም። ሐዋርያት መንፈስ ቅዱስን እስከሚቀበሉ ድረስ ገና አልጎለመሱም። እንደ ልጆች ናቸው። ልጆች እሳትና ውሃን መለየት እንደማይችሉ፣ ልጆች ያዩትን ሁሉ መያዝ እንደሚፈልጉ ሁሉ ሕይወታቸው ገና በመንፈስ ቅዱስ አልበሰለም። መንፈስ ቅዱስ ሲነካን የእግዚአብሔር ልጆች ሰማያዊውን ስራ ያሰራናል። መንፈስ ቅዱስ ሲነካን ሕይወታችን ሁሉ ሙሉ ይሆናል። ሐዋርያት ገና መንፈስ ቅዱስን አልተቀበሉም። እንግዲህ በዛሬው ዕለትም ከሚነሳ አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ጊዜ ተገልጿል አልኳችሁ? ለሐዋርያት 3 ነው። አንደኛው
ዕለቱን ለመግደላዊት ማርያም ተገልጿል። ቀጥሎ ለሐዋርያ ቅዱስ ጴጥሮስና ለዮሐንስ ተገልጿል። ሁለተኛው ዳግም ትንሣኤ የምንለው የዛሬ ሳምንት አባታችን እንዳስተማሩ በዝግ ቤት ውስጥ ቶማስ በነበረበት ሰዓት ቶማስ የጌታን መነሳት ስለማያምን ከሰዱቃውያን ወገንም ስለሆነ ትንሣኤ ሙታንም ስለሚጠራጠር ካልዳበስኩ ካልጨበጥኩ በዓይኔ ካላየሁ አላምንም ብሎ ተጠራጥሮ ነበር። በዝግ ቤት ውስጥ ገብቶ ለሐዋርያት ባሉበት መታት አይደለም ሙስና መቃብርን ሞትን ድል አድርጌ የተነሳሁ እኔ ነኝ፣ ኑ ሥጋዬን የተወገሁበት አይሁድ የወጉትን ጎኔን ዳብሱና ናዬ ሳይዳሱ እንዲሁ የሚያምኑ ብፁዓን ናቸው ቶማስና አለው። ቶማስ ጎኑን ዳብሶ ምን ብሏል? ኦ አምላኬ አምላኬ አመንኩ ብሏል። ዛሬ ግን ከሁሉም ልዩ የሚያደርገው የዛሬውን በዓል ይህ በዓል የሚታወቀው ርክበ ካህናት በመባል ነው። ጌታችን ከተነሳ በኋላ በ24ኛው ቀን ሮብ ዕለት ለሐዋርያት በጥብርያዶስ ባህር አጠገብ ተገልጾላቸዋል። አበው አባቶቻችን ክርስቶስ በተነሳ በ24ኛው ቀን ርክበ ካህናትን ከ24 እስከ 30 ብፁዓን ቅዱሳን አበው ሊቃነ ጳጳሳት ጉባኤ ያደርጋሉ። ቤተክርስቲያን ትልቅ ጉባኤ ታደርጋለች። ይህን መሰረት አድርግ። ነገር ግን ጥብርያዶስ ባህር ላይ ምንድን ነው ያለው? ሐዋርያትስ በዚያን ሰዓት ምንድን ነው የሆኑት? አዎ ቅዱስ ጴጥሮስ የመጀመሪያ ስራው አሳ ማጥመድ ነበር። ያን ትቶ ክርስቶስን ተከትሏል። በዝግ ቤት ውስጥ በጭንቅ የነበሩ ሐዋርያት የክርስቶስን መነሳት ግራ የገባቸው አይሁድ አልተነሳም፣ እነሱ ደቀ መዛሙርቱ መጥተው ሰረቁ ብሎ በከተማው በመንደር ሲያስወሩ የነበሩት አንዳንድ ወሬኞች እኮ በመንደር በከተማ ያልሆነውን ዜና ያውጃሉ። ለምን? መልካም የሆነውን ሳይሆን መልካም ያልሆነው። አይሁድም ያንን ነበር። ክርስቶስ አልተነሳም ምንድን ነው ያሉት? ደቀ መዛሙርቱ ምን ወስዷል? መጥቶ ሰረቁት ብለው በከተማው ሲያስወሩ ነበር። ያንን እውነት ለመግለጽ በሐዋርያት እምነታቸው የላላ ወደ ቀድሞ ግብራቸው የተመለሱት ወደ ኋላ የተመለሱትን ሊያጸናቸው ከሚገርማችሁ ነገር ቅዱስ ጴጥሮስ እመቤታችን ቅድስት ድንግል ማርያም በቃና ዘገሊላ በዶክማስ ቤት እሱ የሚላችሁን አድርጉ ብላ ስታዛቸው ሐዋርያትም አሜን እሺ ብለው ቃሏን ሰምተው ተቀብለው ያ ውሃው ወደ ወይን ተቀይሯል። ይሄን የተመለከተ ጴጥሮስ የመጀመሪያ ድንቅ ተአምራቱን ሲያደርግ ያየው ጴጥሮስ የመጀመሪያ ስራውን በቃና ዘገሊላ ሲያደርግ የተመለከተው እምነቱን ሊያጸናለት ዛሬም ክርስቶስ በጥብርያዶስ ባህር ተገልጾለታል። በጥብርያዶስ ባህር ዙሪያ ብዙ ተአምራትን አድርገዋል። አዎ የእግዚአብሔር ልጆች በዚያ አካባቢ አጋንንት ያደረባቸውን እያወጣላቸው ወደ ጥልቅ ባህር ሰዳቸው ጴጥሮስ ተመልክቷል። በዚያው በጥብርያዶስ ባህር ማዕበሉ ሲያናውጣቸው በመርከብ ላይ ሆነው ማዕበሉን ጸጥ አድርጎላቸው ገና በመዋዕለ ሥጋዌ እያለ ከትንሣኤ በፊት ሐዋርያት ይህን ተአምራት አይተዋል። ብዙ ገቢረ ተአምራት ተደርጓል በዚያ መንደር በዚያ ሰፈር። ዛሬም ያን የነበረውን ሐዋርያት አይሁድን ፈርተው ወደ ኋላ ተመልሰው አይሁድ ይገሉን ይሁን እሱስ በመካከላችን የለም ማን ያጽናናናል ብለው ተስፋ ቆርጠው ነበር። እንደተናገረው የእግዚአብሔር ልጆች የሉቃስ ወንጌል ምዕራፍ 5 ቁጥር 11 ላይ አትፍራ አይዞህ ብሎት ጴጥሮስን እንዳጽናናው ዛሬም በጥብርያዶስ ባህር ላይ ሐዋርያት ሌሊቱን ሙሉ መረባቸውን ወደ ባህር እየጣሉ ባዶ ይወጣል። አሁንም ይጠሉበት ምንም ሊያገኙ አልቻሉም። ሕይወት እንዲህ ናት። ሌሊቱን ሙሉ ምናል ምን ነው የት ሄዳል? ሌሊቱን ሙሉ ምናል ደከም። ብዙዎቻችሁ ድካም ይታይባችኋል። እስቲ ነቃ በሉ። ስራ ላይ ያደራችሁ ሊሆን ይችላል። እስቲ ሁላችሁም ሌሊቱን ሙሉ ምናል ደከም፣ ነገር ግን ምን አላልንም? ምንም
አላገኘንም። ሐዋርያት ግን ለመሆኑ አሳ ማጥመድን አላወቁበትም ወይስ ምንድን ነው? ለምንድን ነው ቅዱስ ጴጥሮስ ለአሳ ማጥመድ ለዚህ ሙያው አዲስ ሆኖ ነው ብዙ ዘመኑን የጨረሰው? ግማሽ ዕድሜውን በዚህ ስራ ነው። ያለት ግን አልተሳካም። ለዚህ ነው የእግዚአብሔር ልጅ እኛ ሕይወታችን ሙሉ የሚሆነው ድካማችን ሙሉ የሚሆነው መሰደዳችን ሙሉ የሚሆነው የምንባረከው መረባችን የሚሞላው በአሳው ማንን ስንይዝ ነው? ሲተናገር ማንን ስንይዝ ነው? እግዚአብሔርን ስናስቀድም ነው። ከሚገርማችሁ ቃል ቅዱስ ጴጥሮስ ከሐዋርያት ቀድሞ እኔ ወደ ቀድሞ ስራዬ እመለሳለሁ። ወደ ምን? ወደ ቀድሞ ስራዬ የተጠራበትን ረስቶ ወደ ቀድሞ ስራዬ እመለሳለሁ ብሎ ሲናገር ሐዋርያትን እኛም እንከተላለን። ቤተ ክርስቲያን በአንድ ድምፅ የምትጮህ ለዚህ ነው። እኛ መሪያችንን እንከተላለን። አንተ መሪያችን፣ አንተ ነው እሱ የሰጠን፣ አንተ የሁሉም አባት ነህ፣ በረከትን እንዲደርሰን አንተን እንከተላለን ብሎ እነሱ ወደ ጥብርያዶስ ባህር ወረዱ። ግን አተረፉ? ምንም አላተረፉ፣ ምንም አላገኙ። ምክንያቱም ለዚህ ዓላማ አይደሉም የተጠሩት። የተጠሩት ለሰማያዊ መንግስት ነው። ነፍሳትን በወንጌል አጠምደው ለርስቱ እንዲያበቁ ነው። በወንጌል መረብነት የጠፉትን፣ የደከሙትን፣ የዛሉትን ንስሐ የሚፈልጉትን በቃሉ አስርሰው ሕይወትን እንዲሰጡ ጭምር ነው። ይህን ረስተው ወደ ኋላ ሲመለሱ አንድ ያልተጠበቀ ሰው በባህሩ አጠገብ ቆማ። ሲያዩት ወጣት ሽማግሌ የማይል ቃሉ ግን የወጣት አይነት ቃል አለ። ልጆች ያላቸው ምን አላቸው? እየሰማችሁ ነው? ምን አላቸው? ልጆች። እሱ ራሱ ልጅ ሆኖ ወጣት ሆኖ ልጆች። በዚህ እንኳ አልነቁም፣ አላወቁም። ልጆቼ ብሎ ሲጠራቸው እሱ አባታቸው እንደሆነ እንኳ አልተረዱም። አዎ እግዚአብሔር ልጆች በረከት፣ ጽድቅ፣ ሕይወት፣ መባረክን እኛ ካላስተዋል ነው ዝም ብለን በስጋዊና በደማዊ ብቻ መረዳት አንችልም። መንግስቱንም መረዳት ክብሩንም መረዳት አንችልም። ሐዋርያት በስጋ እንዲያዩ እሱ መሆኑን አላወቁም። ብዙ ዓመት አብሮ ይበሉ፣ ብዙ ዓመት ከእነሱ ጋር የተመላለሰ እንዴት አያውቁ? 3 ቀን 4 ቀን ያየስ እንዴት ጠፋበት? እንዴት ጠፋቦት? አልመን በፍጹም እንዴት ይጠፋ? በምን ያን ያህል ዘመን ከሱ ጋር ኖረው አላወቁትም። ለዚህ ነው ማስተዋልን እግዚአብሔር ሲገልጽ ሁሉም ይገለጣል። ሲጠይቃቸው ምንም የለንማ፣ እኛ ሌሊቱን ደክመን ምንም አላገኝም፣ በረሃብ ልናልቅ ነው አሉ። በዚህን ሰዓት ስለ ሁሉም ተውትና እስቲ በዚህ በቀኝ በኩል መረባችሁን ምን አድርጉ? መረባችሁን ምን አድርጉ? ጣሉት። ጌታ ደክመናል፣ አያስፈልግም፣ ምንም ከዚህ በኋላ ወጥተናል አላሉ። እንግዲያውስ ካልከው ፈቃድ ከሆነ ብዙ ደክመናል፣ ነገር ግን እስቲ ያንተ ፈቃድ ይሁንና በቃልህ ምን እናደርጋሉ? መረባችንን እንጣል። ምዕመናን የምናደርገው ሁሉ ፈቃድ ቢሆን ይህን እናደርጋለን እንበል። ከዛ በኋላ ሁሉም ይሆናል። ለዚህ ነው መረባቸውን ባዶ የነበረ ሐዋርያት ገና የእግዚአብሔር ልጆች እሱን አምነው በስሙ አምነው መረባቸውን ሲወረውሩ ወደ ባህሩ ያ ባዶ የነበረው መረብ ስሙ ማውጣት እስከሚያቅታቸው ድረስ 153 ትልልቅ አሳዎችን ከባህር ውስጥ እየወተቱ መረባቸውን ማውጣት እስከሚያቅታቸው ድረስ መክሊታቸው ሞልቶላቸው፣ ቤታቸው ሞልቶላቸው፣ ሕይወታቸው ሞልቶላቸው በእልልታ በዝማሬ አመሰገኑት። ሲለል ብላችሁ እግዚአብሔር ነው። ዛሬም በዛሬው ዕለት ቅዱስ ጋብቻችሁን የፈጸማችሁ የእግዚአብሔር ፈቃድ ይሁን ብላችሁ መረባችሁ ሞልቷል። ለዚህ እግዚአብሔር ልታመሰግኑ ይገባል። ባዶ የነበረ ሕይወት ምን ሆኗል? ሙሉ ሆነ። ምን ነው ፈራችሁ? አሁንም ባዶ ናችሁ?
ግራ ጎንህን ይዘህ አሁንም ባዶ ነህ። ግራ ጎንህን ይዘህ ባዶ ካልክ እንግዲህ እግዚአብሔር የምናመሰግነው ሲሞላልን ብቻ ሳይሆን ስናጣ በማግኘት በማጣት እግዚአብሔር ምንም ያህል እንኳን ባይለካም፣ ነገር ግን በነገሮች ሁሉ እግዚአብሔር ስለረዳችሁ ማንን ልታመሰግኑ ይገባል? ማንን? እግዚአብሔርን። ደከምን፣ መረባችን ባዶ ነበር። ዛሬ ግን በቃሉ ሁሉም ምን ሆኗል? ምን ሆኗል? ሞልቷል። በቤቱ ተባርካቸዋል። ሐዋርያት ብቻቸውን ሆነው ሲሮጡ እሱን ሳይዙ ባዶ ነበሩ። ማንም ሰው ቢሮጥ ከአባቱ እንደማይቀርብ ሁሉ የእግዚአብሔር ልጆች ምንም ያህል እንኳን ብንሮጥ አባትን መቅደማ እናንተም በሕይወታችሁ ውስጥ በምታደርጉት ሁላችንም በምንሰራው አንተ ቅደምልን፣ ያንተ ፈቃድ ይሁን ካልነው መረባችን ምን ይሆናል? ሙሉ ይሆናል። ያለበለዚያ የእግዚአብሔር ልጆች ደከምን፣ ተሰደድን፣ ወጣን፣ ባህር ማዶ ባዶ ተመለስን እንዳንል፣ ተመላለስ፣ ጸለይ፣ መልስ አጣን እንዳንል፣ መረባችን ምን እንዳይሆን? ባዶ እንዳይሆን ሙሉ እንዲሆን ፈቃድ እግዚአብሔርን ያንተ ፈቃድ ይሁን ሚስጥሩን እንዳልተነትን አንድ ሰዓቱን ይገድበኛል። ሁለተኛ ደግሞ ካለው ከታሪኩም አንፃር ሐዋርያት ዛሬ በዛሬው ዕለት ምን ተደርጎላቸዋል? እምነታቸውን አጽንቶላቸዋል። በሶስት ሲገለጥላቸው ቅዱስ ጴጥሮስ የቀድሞ ኃጢአቴን እንዳይመረምር እንዳይፈርድብኝ ብሎ ባህር ውስጥ ያሉትን ነፍሳትን እኛ ደክመን ያላገኘው እነሱን እንኳ የት እንዳሉ ለይቶ ያወቀ እኔንማ እንዴት ይምረኛል ብሎ የእግዚአብሔር ልጆች ወደ ኋላ እየተመለሰ ወገቡን ታጥቆ ልብሱን አውልቆ ወደ ባህር ሲገባ ጌታው አምላኩ እንደ ትላንትናውና በባህር ላይ ተረማመድ ሳይሆን የበጎች ጠባቂ ትሆናለህ። ምንም ያህል እንኳ ብትክደኝ፣ ምንም ያህል እንኳ ወደ ኋላ ብትመለስ አልተውህም፣ የኔ ነው አለው። አትፍራ እንዳለው ቅዱስ ጴጥሮስን የበጎቹ ጠባቂ አድርጓል። ዛሬም የእግዚአብሔር ልጆች ምንም ያህል ኃጢአተኛም ብንሆን በደለኛም ብንሆን እግዚአብሔር በረከቱን ጸጋውን አያርቅብንም። ምን እንሁን? እንደ ቅዱስ ጴጥሮስ የንስሐ እንባ ይኑረን። እንደ ቅዱስ ጴጥሮስ ያንተ ፈቃድ ይሁን፣ አንተ ያልከው ይሁን ብለን ፈቃድ እግዚአብሔርን እናስቀድም። ከዛ በኋላ መረባችን ምን ይሆናል? ምን ይሆናል? ሙሉ ይሆናል። ሌሊቱን ሙሉ ደከምን፣ ነገር ግን ምንም አላገኘን። ፈቃድ ይሁን ብለን መረባችን በቀኝ ምን እንላለን? እንጥላለን። የጣሉት ሐዋርያት በረከት አግኝተው ፍሬ አፍርተዋልና የእነሱም በረከታቸው ይደርብን፣ ይቆየን። ወስብሐት ለእግዚአብሔር። ቃሎት ያሰማልን። ቃሎት ያሰማልን። አሜን። ቃሎት ያሰማልን። በእድሜ በጸጋ አምላካችን እግዚአብሔር ይጠብቅልን። ሰራይነ ኩላ የተአልቦ ዘረከብነ በከመ ቃልከ ናወርድ። ብዙ ነገር አንስተው መምህራችን መከሩን፣ አስተማሩን። ያስተማሩትን ስራ ላይ ማዋል የኛ ድርሻ ነው። አምላካችን እግዚአብሔር ድጋሚ ለመምህራችን ቃሎት ያሰማልን። ከዚህ ቀጥለን በቀጥታ የምንሄደው ወደ ደብራችን አስተዳዳሪ ወደ መልአከ ሰላም ቆሞስ አባ ገብረ ሥላሴ ይሆናል። እሳቸው የቀረውን ሞልተው ምክር ጨምረው ገስጸው መጨረሻ ላይ መልአከ ክብራችንን በጸሎት ይዘውልና በቀጥታ ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህራን እና ካህናት፣ ዲያቆናት፣ ሙሽሮቻችን እና በዚህች ቅድስት ቤተክርስቲያን የተገኛችሁ ሁላችሁም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? የአባቶቻችን አምላክ እግዚአብሔር እዚህ ያደረሰን ስሙ ለዘላለም የተመሰገነ ይሁን። ሙሽሮቻችን እንኳን ደስ አላችሁ፣ እንኳን አደረሳችሁ። ይችን ቀን ስትመኟት ነበረ፣ እግዚአብሔር አድርሷችኋል። ደግሞም እድለኛ መሆናችሁ በዚህን ጊዜ ቤተ ክርስቲያኗ ተዘግታ ባለችባት ለእናንተ መፈቀሩ እድለኛ ናቸው። የእግዚአብሔር እጅ ያለበት የምንለው በዚህ ነው።
ተዘግቷል። በእርግጠኝነት የምንነግራችሁ እስከ ዛሬውን እስከ 10 ዓመት ተዘግቷል። ነገር ግን እባካችሁ ክርስትናንና እንዲሁ ልጆቻችን ስንት ነገር ደክመው ወጥተው ወርደው ሰርግ አዘጋጅተው እንደው ለእነሱ እንኳን ፈቀዱልናል። እግዚአብሔር ይጠብቅልን፣ እነሱንም ይፈቀዱልን። እንዲሁም ፈቃዱ ነው እናንተን ለመዳር አበቃን። እግዚአብሔር እስቲ ይሄን ላደረገ ምስጋና። ምክንያቱም ጋብቻ ሲታሰብ ብዙ ውጣ ውረድ አለው። ጋብቻ ያለ መድኃኔዓለም ፈቃድ ያለ እግዚአብሔር ፈቃድ ሊሆን አይችልም። መበተን ግን የተሰበሰበው መበተን ግን ከእግዚአብሔር አይደለም ከዲያብሎስ። ስለዚህ የሰበሰባችሁ አንድ ያደረጋችሁ እግዚአብሔር ነው። ከዚህም በፊትም እንደነገርኳችሁ እናንተ ደግሞ እድለኛ የሚያደርጋችሁ መንበረ ማርቆስ በግብፅ በካይሮ የጥንቱ አባታችን ወንጌሉን የጻፈው ማርቆስ የመሰረታት ቅድስት ቤተክርስቲያን በሱ መንበር በሱ ቤተ መቅደስ ጋብቻ ማስባረክ ደግሞ መታደል ነው። ስለዚህ ይህን የተሰጣችሁን ጸጋና በጥንቃቄ መያዝ አለባችሁ። ሌላው ከአብርሃም ከአባታችንም መማር አለባችሁ። እንግዲህ ሁልጊዜ ስትመረቁ ጋብቻ ሲፈጸም የማን ጋብቻ ይሆን የምንለው? የአብርሃም የሳራ አይደል የሚባለው? አብርሃም ይህ ብቻ አይደለም። አብርሃም የተባረከበት በጋብቻ አይደለም፣ በጋብቻ ብቻ አይደለም። አብርሃም በእግዚአብሔር ዘንድ 3 ነገሮችን መስፈርት ያሟላ ሰው ነው። አዳምጥ በደንብ 3 ነገሮችን መስፈርት ያሟላ ሰው ነበር አብርሃም። አንደኛ አባቱ ሲያመልከው ከነበረው ጣዖት ወጥቶ እግዚአብሔር ድምፅ አሰማውና ና ወትበለጥ ማዝማዲከ ና ከቤተሰቦች ተለይተ እኔ ወደ ማሳይ ቦታ ና ተከተለኝ አለው። እግዚአብሔር ድምፅ ነበር ያሰማው፣ ሌላ ነገር አላሰማው፣ አልታየውም። ድምፅ አሰማውና ይህን ድምፅ አሰማው። አብርሃም በእምነት ነው የሚለው መጽሐፍ ቅዱስ። የመጀመሪያው መስፈርቱ ይሄ በእምነት እግዚአብሔርን ተከተለ። ግን አብርሃም ብቻውን ነው የተጠራው። አይ አካል ያለች ሚስት ያለች ከቤት ሳራ አለች። ሳራንማ በፍጹም አለ። ተመልከቱ፣ በፍጹም እግዚአብሔር ለእኔ ድምፅ ቢያሰኛም በፍጹም ሳራን ትቼ አልወጣም። አየችው? ሳራን ትቼ አካሌን ትቼ አልወጣም አለና ሚስቱን ይዞ የመጀመሪያ መውደዱ ነው። ሚስቱን ይዘና ወጣ። እግዚአብሔር እንደሚያሳይ አንደኛው መስፈርቱ ይሄ ነው። ሁለተኛው መስፈርቱ አብርሃም ይውላችሁ ቅድም ምን ልምከር ብዬ እግዚአብሔርን እያማከርኩ ነበረ። ምክንያቱም አባት መሆን ለልጅ መምከር መገሰጽ ግዴታ ስለሆነ ስማከር ከቤተ መቅደሱ ቃላችሁን አክብሩ በላቸው አለ። ቃላችሁን አክብሩ ማለት ምሳሌ አብርሃምን ስልጣን አብርሃም ሁለተኛ መስፈርቱ የተሟላበት ቃሉን አክብሯል። ቃሉን አክብሯል። ቃሉን አልበላም። ምን አለው እግዚአብሔር? ልጅህን ሰዋልኝ አለ። አያችሁ ለአምላኩ። ከዚህም በኋላ ልጁን ሊያርድ ሲሄድ ይውላችሁ ያጋጠመው ልጁን ወደ ተራራ ይዞ ሲወጣ አባቴ አለው ልጁ በጉልታል እስከ ዛሬ እንደምንሰማው የሚሰማው ውየታል። አይ ልጄ እግዚአብሔር ቃል አስገብቶኛል አለ። ምን ቃል አስገባ? ልጅህን ስጠኝ ብሎኛል። አንተን ነው የምሰዋህ። የተቀደሰ አባቴ ቃልን እንዳትበላ ደግሞ ልጁ የተቀደሰው ተቆጥቁጦ ያደገ ከአባቱ ምክር የጠገበ አባቴ ቃልን እንዳትበላ ወደ ላይ አቃንተ እንዳታደግ አንገቴን ደፍተህ እረደኛል። አያችሁ አብርሃም አንድ ልጁን በመስጠቱ በቃሉ ታምኗል። እናንተም እጃችሁን ወንጌል ላይ ጥላችሁ ነው ቃል ላይ ፈጽማችሁት ቃሉን ወንጌሉ ላይ። ስለዚህ ይሄን ወንጌል ረግጣችሁ ብትሄዱ ይሄን የጨበጣችሁን ወንጌል ብትረግጡት አሁን ጨበጣችሁታል
ነገ ብትረግጡት ማለት ምን ማለት ነው? ቃላችሁን ብትበሉና ብታዛቡ ይከተላችኋል እግዚአብሔር። ቃሌን በልተሃል፣ ቃሌን በልተሻል ይላል። ስለዚህ እንደ አባታችሁ እንደ አብርሃም እንደ እናታችሁ እንደ ሳራ ጸንታችሁ መኖር አለባችሁ። አንድ ጊዜ ሶስተኛው አብርሃም ስደት ወደዚች ሀገር መጥቶ ነበር። አብርሃም ምን አለ? እህቴ ያለ ውዴ፣ እንግዲህ አንቺ እህቴ ነሽ፣ በሚስትነት ብቻ አይደለም እህቴ ነሽ። የግብፅ ባለስልጣን እንዳይገሉኝ አንቺን እናገባለን ሲሉ መልከ መልካም ስለሆንሽ እኔ ለመሰረት ትፈልጊያለሽ እንዴ? ካላንተ እኮ ህይወት የለኝም፣ አንተ ከሌለ እኮ እኔ ውበት የለኝም ማለችው። በእንግዲህ አንቺ ወደ ነገስታት ሲያስገቡሽ ምንድነሽ? በይ ወንድሜ ነው በይ አላት። እኔ እህቴ ናት ሲጠየቁ ምን አሉ? እህቴ ናት አላበራም። እሷ ደግሞ ስትጠይቅ ምን አለች? እህቴ። ወደ መንግስቱ ለመንግስት ሚስት ለባለስልጣን ሚስት ነው ተወስዳ ነበርና በስደት መጣ። መቼም በስደት እንደምታውቁት በራስ ልታዛች እህቴ ያለ በክፉ እንኳን አላሰባት እህቴ። ስለዚህ አብርሃም በዚህ ሁሉ መከራ ትዳሩን አክብሮ ስለኖረ ከእግዚአብሔር ተሸልሟል እና በነፍስም በስጋ ተሸልሟል። እናንተም በነፍስም በስጋ እንድትሸለሙ ቃላችሁን ማክበር አለባችሁ። እግዚአብሔር ለቃላችሁ ታማኝ ሆናችሁ እንድትገኙ አምላክ ይርዳችሁ። ለቃላችሁ ታማኝ ሆናችሁ እንድትገኙ እሱ ይርዳችሁ። ቃላችሁን አክብራችሁ ለዘላለም እንድትኖሩ አምላክ ይርዳችሁ። ለአባታችን ቃል ታሰማለን። ይሄ ሁሉ አራት አንድ ላይ ስምንት ሰው ይሄን ምክር እንዳያገኝ ምን ይከላከል ነበረ? ስለዚህ በቂ ምክር አግኝታችኋል። እችን ጠብቁ። በቀጥታ የምንሄደው ወደ ፊልማ ስነ ስርዓት ነው። ወንድማችን የደብራችን ዋና ጸሐፊ ዲያቆን ብርሃኑ የፊልማውን ስነ ስርዓት ያከናውንልናል። በየተጠራንበት እየመጣን ፊልማችንን እንኖራለን። ወደ ዲያቆን ብርሃኑ። አሜን። የአምላካችን ስም ዛሬም ዘወትርም የተመሰገነ ነው። ከዚህ በመቀጠል ወደ ፊልማ ስነ ስርዓት ነው የምንሄደው። እግዚአብሔር አንድ ያደረገውን ሰው አይለየው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጋብቻ ምስክር ወረቀት። የሙሽራው ስም ብሩክ ከተማ ቱሉ፣ ዜግነቱ ካናዳዊ። የሙሽራዋ ስም ብሩክታዊት አማረ ያለው፣ ዜግነቷ ኢትዮጵያዊት። የጋብቻው ስነ ስርዓት የፈጸሙት ካህን መላከ ሰላም ቆሞስ አባ ገብረ ሥላሴ ገብረ እግዚአብሔር። የጋብቻው የተፈጸመበት ቤተ ክርስቲያን መርሶ ሕይወት መድኃኔዓለም። ጋብቻው የተፈጸመበት ሀገር ግብፅ ካይሮ፣ ቀን 22/09/2013 ዓ.ም። የሶስት ምስክሮች ስም ቀሲስ ሱራፌል ፈንታ፣ መምህር አዲስ አለማየሁ፣ ወይዘሪት ጽጌ አበበ በልሁ። ከዚህ በላይ ስማቸው የተጠቀሰው አቶ ብሩክ ከተማ ቱሉና ወይዘሮ ብሩክታዊት አማረ ያለው ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል ይላል። የደብሩ አስተዳዳሪ ፊርማ፣ የሙሽራውና የሙሽሪት ፊርማ ያርፍበታል ማለት ነው። ከዚህ በመቀጠል ወደ ሙሽሮቹ ፊርማ ነው የምንሄደው። ስብሐት ለእግዚአብሔር እያመሰገንን ሙሽሮቹ ፊርማቸውን ያኖሩልናል። ስብሐት ለእግዚአብሔር
ስም ደሴ ገብረ ሕይወት ድሌ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ሰርካለም በየነ ሮበሌ፣ ዜግነቷ ኢትዮጵያዊት። ጋብቻውን ስነ ስርዓት የፈጸሙት ካህን ቆሞስ አባ ገብረ ስላሴ ገብረ እግዚአብሔር። የጋብቻው ስነ ስርዓት የተፈጸመበት ቤተ ክርስቲያን መርሶ ሕይወት መድኃኔዓለም። ጋብቻው የተፈጸመበት ሀገር ግብጽ ካይሮ፣ ቀን 22 9ኛው ወር 2013 ዓ.ም። የሶስት ምስክሮች ስም ጌታቸው ሰጣርጋቸው፣ አቶ ቴዎድሮስ ጃለታ፣ አቶ አሸናፊ ኃይሉ። ከዚህ በላይ ስማቸው የተጠቀሰው አቶ ደሴ ገብረ ሕይወት ድሌ እና ወይዘሮ ሰርካለም በየነ ሮበሌ ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል ይላል። ስብሐት ለእግዚአብሔር እያል ሙሽራውና ሙሽሪት ፊርማቸውን ያኖሩና ደሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጋብቻ ምስክር ወረቀት የሙሽራው ስም ደጀን በሪሁን ሽፈራው፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም እመቤት ዘዋለ ተግነው፣ ዜግነቷ ኢትዮጵያዊት። የጋብቻው ስነ ስርዓት የፈጸሙት ካህን ቆሞስ አባ ገብረ ስላሴ ገብረ እግዚአብሔር። የጋብቻው ስነ ስርዓት የተፈጸመበት ቤተ ክርስቲያን መርሶ ሕይወት መድኃኔዓለም። ጋብቻው የተፈጸመበት ሀገር ግብጽ ካይሮ፣ ቀን 22 09 2013 ዓ.ም። የሶስት ምስክሮች ስም አዜብ ዳዳ፣ ተክለ ማርያም ደብሬ አለም። ከዚህ በላይ ስማቸው የተጠቀሰው አቶ ደጀን በሪሁን ሽፈራውና ወይዘሮ እመቤት ዘዋለ ተግነው ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን ከመጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል ይላል። ሙሽራውና ሙሽሪት ፊርማቸውን ያኖሩልናል። ስብሐት ለእግዚአብሔር እያል ሙሽራው ደጀን Amen.
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት የሙሽራው ስም ሙሉጌታ አሸናፊ ስሜ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ትዕግስት ተክሌ ወርቅና፣ ዜግነቷ ኢትዮጵያዊት። የጋብቻውን ስነ ስርዓት የፈጸሙት ካህን መላከ ሰላም ቆሞስ አባ ገብረ ሥላሴ። የጋብቻው ስነ ስርዓት የተፈጸመበት ቤተ ክርስቲያን መርሶ ሕይወት መድኃኔዓለም። ጋብቻው የተፈጸመበት ሀገር ግብጽ ካይሮ፣ ቀን 22/9 2013 ዓ.ም። የሶስት ምስክሮች ስም ፍቃዱ አበበ፣ ገዛኸኝ ደስታ፣ ጥላሁን ግርማ። ከዚህ በላይ ስማቸው የተጠቀሰው አቶ ሙሉጌታ አሸናፊ ስሜና ወይዘሮ ትዕግስት ተክሌ ወርቅና ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል። የሙሽራውና ሙሽሪት ፊርማቸውን ያኖሩልናል። ስብሐት ለእግዚአብሔር እያል
ደጀን እና እመቤት ስለነበረን ጊዜ አምላካችን እግዚአብሔር የተመሰገነ ይሁን። በቀጥታ ወደ ጸሎት መርሃ ግብራችን እንሄዳለን። ሙሽሮች ወደዚህ ቀረብ ብላችሁ ጸሎት ቡራኬ ትቀበላላችሁ። ሙሽሮች ተነሱ። ወደዚህ በስመ አብ ወወልድ ወመንፈስ ቅዱስ። የሙሽሪትና የሙሽራው የምክር አገልግሎት መጽሐፍ። አሁንም እናንተ በዚች በተባረከች ሰዓት በሰራዊት ጌታ መቅደስ በተቀደሰ መንበሩ ፊትና በኦርቶዶክሳዊ ጉባኤ ፊት ቁማችኋል። ይህች የተባረከች ጋብቻ የተባረከች ተክሊል አዋሃደቻችሁ። የቀሩትን ምዕመናን አባቶች ሁሉ በዚያው ሕግና ሥርዓት ዘር ለመፈለግ ምትክ ለማድረግ በንጽህና በጥራት አንድ ሴት አግብተዋል። ከእናንተም እያንዳንዳችሁ አንዱ ማድረግ የሚገባውን ማወቅ መስራት ይገባችኋል። አንተ የተባረክ ልጅ በመንፈስ ቅዱስ ጸጋ የጸና የተወደድ ወንድም ወይ በዚህ በተባረከች ሰዓት በጥሩ ልቦና በንጹህ ሕሊና በመልካም ሀሳብ ሚስትህን መቀበል ይገባሃል። የሚጠቅማትን ነገር ለመስራት በርታ። የምታዝንላት ሁን። ልቦናዋን ደስ የሚያሰኛትን ነገር ሁሉ ለመስራት አፍጥን። ከእናት ከአባቷ በኋላ ዛሬ በእሷ ላይ አለቃ አንተ ነህና በሰማያዊ አክሊልና በመንፈሳዊ ጋብቻ አክሊልን ተቀዳጅታችኋል። የእግዚአብሔር ጸጋ በእናንተ በሁላችሁም ላይ አረፈች። የመከርኩህን ትእዛዝ ብትቀበለኝ እግዚአብሔር እጅህን ይዞ ያስነሳል፣ ጥሪትህን ያበዛላል፣ ለዓይኖችህም ደስታ የሚሆኑ የተባረኩ ልጆችን ይሰጥሃል፣ ረጅም ዕድሜ ይሰጥሃል፣ ትዳርህን በጎ ያደርግልሃል፣ በዚህችም ዓለም በኋለኛውን ፍጻሜ ያሳምርልሃል። አንቺም የተባረክሽ እህት የታደልሽ ሙሽራ ሆይ ባልሽን የመከርኩትን ምክር ሁሉ እንደሰማሽ አንቺም ደግሞ ልታከብሪውና ልትፈሪው ይገባሻል። ከትእዛዙ ከፈቃዱ ልትተላለፊ አይገባሽም። እንዲያውም እሱን ባዘዝኩት ሁሉ እጥፍ አድርገሽ ፈቃዱን ልትፈጽሚ ይገባሻል። አንቺ ዛሬ ብቻሽን ከእርሱ ጋር ሆንሽ። ከእናትና ከአባትሽ በኋላ በአንቺ ላይ አለቃ እሱ ነውና በሰፊ ልቦናና በንጹህ ሕሊና ልትቀበዩ ይገባሻል። በፊቱም ፊትሽን አታጥፊበት። ከሚገባው ነገር ሁሉ አንድ ነገር ስንኳ አታጥፊበት። ከእሱ ጋር በምትሰሪው ነገር ሁሉ እግዚአብሔርን ፍሪ። ከአባትሽና ከእናትሽ በኋላ ፈቃዱን ሁሉ ትፈጽሚ ዘንድ ሉል እግዚአብሔር ከአንቺ በላይ አድርጎታልና አንቺም ከእሱ ጋር መኖር ይገባሻል። እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ትእዛዙን ትታዘዘው እንደነበረች ጌታዬ ትለው ነበረ። ፈቃዱን መፈጸሟን አይቶ ሉል እግዚአብሔር እንደባረካትና የእሱን ፍቅር አግኝታ ከእርጅናዋ በኋላ ይስሐቅን እንደወለደች ዘሯንም እንደ ሰማይ ከዋክብትና እንደ ባህር አሸዋ ያበዛ እንዲበዛ እንዳደረገው አንቺንም የመከርኩሽን ትእዛዜን ሁሉ የሰማሽ እንደሆነ ምክሬን የተከተልሽ እንደሆነ እግዚአብሔር እጅሽን ይዞ ያስነሳሻል፣ ሰፊ ሀብት ይሰጥሻል፣ በቤትሽ በረከትን ያሳድራል፣ ለዓይኖችሽ ደስታ የሚሆኑ የተባረኩ ልጆቹን እግዚአብሔር ይሰጥሻል። የልዑል እግዚአብሔር ስም የተባረከ ይሁን። ወንድም ሆይ እግዚአብሔር ይባርክህ፣ ሚስትህን ይባርክ። ከመርከብ በወጡ ጊዜ ኖኅን ሚስቱን እንደባረከ በእነርሱም ዘንድ ምድርን መላ።
ለአብርሃም ሳራን፣ ለይስሐቅ ርብቃን፣ ለያዕቆብ ራሔልን እንደባረከ ስሙ የከበረ አምላክ በቃና ዘገሊላ ሰርግ ቤት በረከቱን እንዳሳደረ በእናንተም ላይ በቤታችሁም በረከትን ያሳድር። ሁላችንም የሰማችሁ መንፈሳዊ ፍቅርን በልቦናችሁ ያሳድር። ሀብታችሁን ያብዛ፣ ቤታችሁን ያንስ፣ ረጅም ዕድሜ የደስታ ሕይወትን ይስጣችሁ። የተባረካችሁትንም ልጆች ይስጧችሁ። የተባረኩትን ልጆች ይስጣችሁ። የተባረከ የተክሊል ጸሎታችንን ልትቀበል እንለምንሃለን። ስለሚያልፈው የማያልፈውን ስለ ምድራዊው ሰማያዊውን ተካልን። ኃጢአታችንና በደላችን ስህተታችንን ይቅር በለን። ከክፉ ከዲያብሎስ ተንኮል ሰውረን። መንግስታችንን አዝናለን። በዚች ቀንና ሰዓት በዚህ የተሰበሰቡትን ወንድሞቻችንን ሁሉ በበረታ ቀኝ ክንድህ ጠብቅ። ቤታቸውን አንጽልን፣ ከጠላትን ፈተና ሰውረን። ክፉ የማይደርስበት ሰማያዊ ደስታን ስጣቸው። በሁላችን መሌት በወገኖቻችን መመኪያ በንጽሕት በመድኃኒታችን እናት ከአዳም ወገን ሁሉ በተመረጠች በንጽሕት በቅድስት ድንግል ማርያም አማላጅነት ሰማዕትነትን በተቀበለ በተመረጠ ሐዋርያና ወንጌላዊ በሚሆን በቅዱስ ማርቆስ አማላጅነት በጻድቃን በሰማዕታት ጸሎት ይቀበልልን። አማላጅነታቸው አይለየን። አምላከ ቅዱሳን የልጆቻችንን ጋብቻ ይባርክልን፣ ይቀድስልን። ከነ አብርሃም ከነ ሳራ ጋር የነበረ እግዚአብሔር ከልጆቻችን ጋር እንዲሆን እንዲወጣ ከሁላችንም ጋር እንዲሆን አምላካችን አባታችን በብለን እንጸልይ። አሜን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በደማቻት ቅድስት ቤተክርስቲያን ጠብቃ ለነገሥታት ለመኳንንት ጸሎተራት በዚህ ቅድስት ቤተክርስቲያን መጥታችሁ የጸለያችሁ የክርስቶስ ሥጋና ደም የተቀበላችሁ ጋብቻችሁን የመሰረታችሁ በማወቅ ወይም ባለማወቅ የሰራችሁትን ዕዳ በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ነፍስ ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ ቅድስና ቦታ የተሰበሰባችሁ ወንዶቹም ሴቶቹ በየስማቸው ተፈታችሁ ንጹሐን ቅዱሳን ሁሉ እኔንም እናንተንም ይቅር እንለን ዘው ማርና 12 ጊዜ እንበል። ስለ እናቱ ስለ ድንግል ማርያም ብሎ ይቅር ለመተ ማርያም እንበል። በእውቀት ባለእውቀት ተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ
ይድረሳችሁ። እሺ፣ በዚሁ አንድ ምስራች አለ። በዛሬው ዕለት ያው ሰርጋቸውን ከፈጸሙት መካከል